ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 6 በዚህ ቀን ከግብጽ ደቡብ ዳፍራ ከሚባል ሀገር የከበረ አባ ይስሐቅ ምስክር ሆኖ አረፈ። ለዚህም ቅዱስ በሌሊት ራእይ የእግዚአብሔር መልአክ ተገልጾለት የሰማዕትነትን አክሊል ትቀበል ዘንድ ጣዋ ወደሚባል ሀገር ሂድ አለው። ከዚያም በነጋ ጊዜ ከመሄዱ በፊት አባትና እናቱ ሊሰናበታቸው ተነሳ። ሁለተኛም የእግዚአብሔር መልአክ መጥቶ ከሀገሩ እስካወጣውና ሀገረ ጣዋ እስካደረሰው ድረስ እነርሱ በላዩ እያለቀሱ አልለቀቁትም። በደረሰም ጊዜ መኮንኑን በዚያም ከውሽባ ቤት አገኘው። ከዚያም በወጣ ጊዜ በክብር ባለቤት በጌታዬ ኢየሱስ ክርስቶስ የማምን እኔ ክርስቲያን ነኝ ብሎ በመኮንኑ ፊት በግልጽ ጮኸ። ከኒቂዩስ ሀገር እስኪመለስ ቅዱሱን ወስዶ እንዲጠብቀው ከወታደሮች አንዱን አዘዘው። ከዚያ ወታደርም ጋር ቅዱስ ይስሐቅ አልፎ ሲሄድ በመንገድ ዳር የተቀመጠ አንድ ዕውር የእግዚአብሔር ቅዱስ ሆይ ይቅር በለኝ፣ ዓይኖችን አድንልኝ ብሎ ለመነው። አባ ይስሐቅም የክብር ባለቤት ጌታችን ኢየሱስ ክርስቶስን ስለዚህ ዕውር ለመነው። ያን ጊዜም ዓይኖቹ ተገለጡ። ይህንንም ድንቅ ተአምሮት ወታደሩ አይቶ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምኖ የክርስቲያን ወገን ሆነ። መኮንኑም በተመለሰ ጊዜ ያ ወታደር በመኮንኑ ፊት የክብር ባለቤት በሆነ በጌታችን ኢየሱስ በመታመን ሰማዕት ሆኖ አክሊል ተቀበለ። ከዚህ በኋላ መኮንኑ ቅዱስ ይስሐቅን ጽኑ ስቃይን አሰቃይቶ ወደ ሀገረ ብህንሳ ሰደደው። በዚያም አሰቃዩት። በመርከብም ሲወስዱት የጽዋ ውሃን ለመናቸው። ከቀዛፊዎቹም አንድ ዓይኑ የታወረ ውሃን በጽዋ ሰጠው። የከበረ ይስሐቅም ያን ውሃ በላዩ ረጨ። ዓይኑም ድና እንደ ሌላይቱ ሆነች። ጽኑ ስቃይን የሚያሰቃዩትን የብህንሳ ሀገር ሰዎችም ይህን ድንቅ ሥራ ባዩ ጊዜ ወደ መኮንኑ ወሰዱትና ብትገለው ብትተውም አንተ ታውቃለህ አሉት። መኮንኑ ራሱን በሰይፍ እንዲቆርጡ ወዲያውም አዘዘ። የከበረች ራሱንም ቆረጡት። የምስክርነት አክሊልንም ተቀበለ። በዚያም ምዕመናን ሰዎች ነበሩ። የአባ ይስሐቅንም ሥራ በሰረገላ ጭነው በበሮች እያሳቡ ዳፍራ ወደምትባል አገሩ አደረሱት። ያሻግሩትም ዘንድ መርከብ ባላገኙ ጊዜ ተሸክመው አሻግረው ወደ ቤቱ አደረሱት። ቤቱንም አፍርሰው በስሙ ቤተክርስቲያን አድርገው ሰሯት። ሥጋውንም በውስጡ አኖሩ። ከእርሱም የሚያስደንቁ ብዙዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ እውነተኛ ምስክር ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለይስሐቅ በትዕግሥተ ሕማም ዘተሃየለ ቀኖተ ሐጺን ርሱን አመ ውስተ እዝኑ ተተክለ ኢተግሰ አዲ ወኢተአንተለ ወድኅረ በመጥባይት አጽፋረ እዴሁ ተነቅለ እንዘ ይወድዩ በቁስሉ ግንፋለ። በዚህችም ቀን የእስክንድርያ ቄሰ ገበዝ ቄስ የከበረ አባት አባ መቃርስ አረፈ። ይህም ቅዱስ በአባቱ በሚቀድመው በታላቁ ክቡር አባ መቃርስ ዘመን ለአስቄጥስ ገዳም አባት ሆኖ ብዙ ትሩፋትን ሠራ። ስለ እርሱም እንዲህ ተባለ። አንዲት ዘመሚት ነክሳው ገደላት። ከዚህም በኋላ ተጸጽቶ ነፍሱን ገሰጻት። ስለ ዘመሚቷም ሞት በበረሃ ወዳለ ወንዝ ወርዶ ሥጋውንም ለዘመሚት ገልጦ እንደ ንጉሥ እስኪሆን ድረስ 6 ወር ኖረ። ከዚህ በኋላ ወደ በዓቱ ተመለሰ። መቃርስ እንደሆነ ማንም አላወቀም። አንድ ጊዜም እየጸለየ 5 ቀን 5 ሌሊት ቆመ። ልቡም ወደ ሰማይ ተመስጧል። ሰይጣናትም እስከተቃጠሉ ድረስ ይቺ ትጋትና ተጋድሎ ከሠራው ትሩፋት ሁሉ ትልቃለች አሉ። አንድ ጊዜም የረአይትን ቦታዎች ላይ ወዶ ወደ በረሃ ውስጥ ገባ። 10 ቀኖችም እየተጓዘ ኖረ። በሚመለስም ጊዜ ምልክት ሊሆኑት መንገዱን እንዳይስት ለምልክት የሚያኖራቸው ሸምበቆች ከእርሱ ጋር ነበሩና በየመንገዱም ተከላቸው። በደከመም ጊዜ ጥቂት ሊያርፍ በምድር ላይ ተኛ። ተኝቶ ሳለም እነዚያን ሸምበቆች ሰይጣን ነቀላቸው። አስሮም በቅዱስ መቃርስ ራስጌ አኖራቸው። በነቃም ጊዜ አያቸውና ወዲያውኑ አጣቸው፣ አደነቀ። እንዲህም የሚል ቃልን ሰማ። መቃርስ ሆይ ሃይማኖት ካለ አታወላውል፣ በሸምበቆች አትታመን። የእስራኤልን ልጆች በበረሃ ሲመራቸው የነበረ ብርሃንን ምሰሶ እርሱ እንደሚመራ እመን እንጂ አትጠራጠር። ወዲያውኑ የብርሃን ምሰሶ አይቶ ተመለሰ። ከዚህ በኋላ በጎዳና ሳለ ተጠማ። እግዚአብሔርም ከበረሃ ላሞች አንዲቷን ልኮለት ወተቷን ጠጥቶ ረካ። ወደ በዓቱም ተመለሰ።
በአንዲት ቀንም ጅብ ወደ እርሱ መጥታ ልብሱን ይዛ ትስብ ጀመር። እርሱም እስከ ዋሻዋ ተከተላት። 3 ልጆቿን አወጣችለት። ባያቸውም ጊዜ ዕውሮች ሆነው አገኛቸው። ከልቦናዋ ማሳብ የተነሳ ያችን ጅብ አደነቃት። ግልገሎቿንም ይዞ በዓይኖቻቸው ውስጥ ምራቁን ተፋ። አዳኝ በሆነ በመስቀል ምልክት አማተበባቸው። ያን ጊዜ ድነው ከእናታቸው ኋላ ሮጡ፣ ጡቷንም ጠቡ። ከዚህ በኋላ ወደ በዓቱ ተመለሰ። እርሷም የበግ አጎዛ አመጣችለት። እርሱም ተቀብሎ በላዩ እየተኛ እስከሚያርፍባት ጊዜ በእርሱ ዘንድ አኖረው። በአንዲት ጊዜ ደግሞ ልብሱን ለውጦ ሕዝባዊ አምሳል ሆኖ ወደ አባ ጳኩሚስ ገዳም ሄደ። በታላቂቱም ጾም ሳይበላ ሳይጠጣ 40 መዓልት 40 ሌሊት ቆመ። የሚሰራውንም እንደቆመ ይታታ ነበር እንጂ አይቀመጥም። መነኮሳቱም አባ ጳኩሚስን ይህን ሰው ከኛ ዘንድ አውጣው፣ ሥጋ የለውምና አሉት። አባ ጳኩሚስም ሥራውን ይገልጥልኝ ዘንድ እግዚአብሔርን እስከምለምነው ታገሱኝ አላቸው። በለመነውም ጊዜ የእስክንድርያው መቃርስ እንደሆነ እግዚአብሔር አስረዳው። በዚያን ጊዜም አባ ጳኩሚስና መነኮሳት ሁሉ ወደ እርሱ ሄደው እጅ ነሱት። ከእርሱም ቡራኬ ተቀብለው ደስ ተሰኙበት። ወደ ቤተ መቅደስም ከእሳቸው ጋር አስገቡት። በገዳሙ ውስጥ በሥራቸው በመመካት በባልንጀሮቻቸው ላይ የሚታበዩ የዚህን ቅዱስ አባት የአባ መቃርስን ጸጋውን አይተው ትሑታኖች ሆኑ። ከዚህ በኋላ ወደ በዓቱ ወደ አስቄጥስ ገዳም ተመለሰ። በእስክንድርያ ሀገርም ዝናብ በተከለከለ ጊዜም ዝናብን እንዲያወርድ አንበጣንም እንዲያጠፋ ወደ እግዚአብሔር አብሮት ለመጸለይ ወደ እርሱ ይመጣ ዘንድ ሊቀ ጳጳሳት አባ ጢሞቴዎስን እየማለደ ካላከበት። ያን ጊዜም ተነስቶ ወደ እስክንድርያ ሀገር ሄደ። ሕዝቡም በታላቅ ደስታ ተቀበሉት። በልቡም ጸለየ። ብዙ ዝናብም ዘነበ። ከዝናብ ብዛት የተነሳ ምድሪቱ ትጠፋለች ብለው እስኪያስቡ ድረስ 2 መዓልት 2 ሌሊት እየዘነበ ኖረ። እጅግም ፈርተው አባታችን ሆይ ዝናቡን አስወግዶ በልክ ይሆን ዘንድ እንዳንጠፋ ስለኛ ወደ እግዚአብሔር ጸልይ ብለው ለመኑት። ያን ጊዜም ጸለየ። ዝናቡን በርቶ በእግዚአብሔር ቸርነት ፀሐይ ወጣላቸው። ይህም አባት ብዙ ታላላቅ ትሩፋቶችን ሰርቷል። እግዚአብሔርም በእጆቹ ድንቆች ታምራትን ገለጠ። ርኩሳን አጋንንት ያደሩባቸውና ብዙዎች በሽተኞችን አዳናቸው። ይህ አባትም የሰራቸውን በጎ ስራዎች ሊቆጥራቸው የሚችል የለም። አንድ ሰው በጎ ስራ እንደሰራ የሰማ እንደሆነ ሰውየው እንደሰራው እስከሚሰራ አይተኛም። የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ሥጋና ደም ክብር ምራቁን ሳይተፋ 60 ዓመት ኖረ። 100 ዓመት ከሆነውና ተጋድሎን ከፈጸመ በኋላ በበጎ ሽምግልና አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለመቃርስ ሊና መንፈስ ዘተውቦ መንገለ አርያም ያንብር ኃይለ መለኮት ሀበቦ ወጓላትያ ለዝብ ለምህማመ ኡረት ወተመንድቦ እየንተ አሄወላቲ በአጻቢሁ አቲቦ እነዳ በግ ወሃበቱ አስቦ። በዚህችም ዕለት የቅዱስ ኤስድሮስ አባት በንደላኦስ በምስክርነት አረፈ። ደግሞ የምንኩስናን ሥራ ገንዘብ ካደረግኩ ይበቃኛል ብሎ ጵጵስና አልሾምም ያለ የጻድቁ የአባ አሞን የዕረፍቱ መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅድስት ዲላጊ ከ4 ልጆቿ ጋር ምስክር ሆና አረፈች። እነርሱም ሱርስ፣ ሃርማን፣ የአፋ ናቸው። ይህችም ቅድስት በክብር ባለቤት ክርስቶስ ሃይማኖት የጸናች ናት። መኮንኑ አርያኖስም ሀገረ እስና በደረሰ ጊዜ ልጆቹን እየነዳች ተቀበለችው። በፊቱም ቁማ አርያኖስ ሆይ ሰማይና ምድርን በውስጣቸው ያለውን በፈጠረ በክብር ባለቤት ኢየሱስ ክርስቶስ የማምን ክርስቲያን ነኝ አለችው። ልጆቿም እንደርሷ እኛ ክርስቲያን ነን እያሉ በግልጽ ጮኹ። መኮንኑም ሰምቶ ቁጣን ተመላ። ራሳቸውንም በሰይፍ ቆረጠ። ምስክርነታቸውንም ፈጽመው ነፍሶቻቸውን ወደ ክብር ባለቤት ኢየሱስ ክርስቶስ መላእክት ወሰዱት። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለኪ ሰማይተ ዲላጊ ሰናይተ ስም ዘሀገረ እስና ዘሃዳጊ ምስለ ደቂቀኪ 40 እንበለ ትንተጊ እምትሱኢ ለአማልክት ወእምዕጣነ ታይረጊ ተመትሮ ክሳድ አብደረኪ ወሃረኪ ዮጊ። በዚህችም ዕለት ደግሞ ንጽሕናን፣ ቅድስናን፣ ድንግልናን ገንዘብ ያደረገች ታራሚት ሰሎሜ አረፈች። ይህችም ቅድስቱ ወረብ ከሚባል አገር ናት። ወላጆቿም እግዚአብሔርን የሚፈሩ
ናቸው። በበጎ አስተዳደግም አሳደጓት። ባደገችም ጊዜ እርሷ ሳትፈቅድ አንድ መኮንን አጭቶ በሰርግ አገባት። ያን ጊዜም አምላካዊ ኃይል ከልክሎት ወደ እርሷ መቅረብ አልቻለም፣ አባለ ዘሩም ተቀስፏልና። በእንደዚህም እያለች ራሷን ሰውራ በሌሊት ሄደች፣ በእግዚአብሔርም ኃይልም አመለጠች። ቅዱሳን ባሉበት ሁሉ በመዞር በጾም በጸሎት ተወስና እውነተኛ መንገድን ጌታ ይመራት ዘንድ በቀንና በሌሊት ስትማልድ ኖረች። ጌታችንም ልመናዋን ሰምቶ ወደ ደብረ ሊባኖስ ገዳም አደረሳት። የመላእክት የሆነ አልባሰ ምንኩስናን በአባ ዮሐንስ ከማ እጅ ለብሳ የሰውን ልብ የሚያስደነግጥ ጽኑ ገድልን ተጋደለች። በጾም በጸሎት በተመሰገነ ገድል ሁሉ የፍጹማን አባቶች ጎዳና ተጓዘች። በመጽሐፈ ገድሏ እንደተጻፈ ብዙዎች ድንቆች ታምራትንም እስከ ማድረግ ደርሳ ከዚህ በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሰሎሜ ጠባብ ጸቃውአ መዓር ዘትትኤለድ አምሳለ ተግብሮታ ለንህብ ምስለ ደናግል ትትአሰይ በቤተ ከብካብ አህለቀት ስጋሃ በስቃየ ጻማ እጹብ እስከ ወደይዋ በንስቲት መሶብ። በዚህችም ዕለት ገድሉን በሰይፍ የፈጸመ የከበረ አባት አባ ደናስዮስ አረፈ። እግዚአብሔርን በጸሎቱ ይማረን ለዘላለም አሜን። ሰላም ለደናስዮስ ለይስሐቅ ማይመሩ እስመ ተጼወወ በተአምሩ መኮንን ጠጋ ወለጸቀ ምስለ መንበሩ ከመ ኢይሁር ለመሳ ሀበተ ጽፈ ማህደሩ እስከ በመጥባይት ፈጸማ ለመድሩ። ሰላም ለሌለትከ እምነሪት ማፀን ዘያውዳ መልአክ በሰይፈ እሳት ርሱን ሲኖዳ ርሶሙ ለባህታውያን ሄራን ከመገብረ ህወ እምከ አመሊከ ሕፃን መልዕልተ ድማህየ ይንበር ሌከ ዘይምን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ግንቦት 7 በዚች ቀን ለአባቶች ሊቃነ ጳጳሳት ሀያኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት ሐዋርያዊ አትናቴዎስ አረፈ። ዛቅረብኩ ማሌታ ዘኪርያ ይላፈ መለት ጸምዱከ ዘልፈ ለላ አነበብ ተወከፍ ዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ኩፈ እምእለ አብኡ ቦላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፉ በክርታስ ወለዛ ጻፉን ዘይደርስ ለዛንበቡ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይማረነ ኢየሱስ ክርስቶስ። ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ